በየወሩ ወይም በተርም የቱንም ያክል የገንዘብ መጠን ገቢ ሊኖረን ይችላል። ነገር ግን የገቢያችን በቤታችን ውስጥ ያለውን የቤተሰብ ወርሃዊ ፍጆታ ሳይሸፍንልን ያቀርነውን ሳናሳካ በእጃችን ያለው ገንዘብ ድንገት እንዳለቀ ይሰማናል። ኪሳችን ባዶ እንደሆነ ይሰማናል። ነገር ግን ጉዳያችን ገና አላለቀም። ከዚህም በላይ ከቤተሰብ ቁጥር ከህይወታችን ግብ አንጻር ችግሩ ከወቅታዊ የዋጋ ንረቱ ተጨምሮ ላይፋችንን የበለጠ ያከብደዋል። ሰላም፣ አብርሃም ነኝ። ይህ ቪዲዮ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። መልካም። ወደ ዝርዝር ሁኔታው ከመግባታችን በፊት እኛ ገንዘብ ወጪ በማድረግ ደረጃ ምን አይነት ሰዎች ነን? የገንዘብ አጠቃቀማችን ምን ይመስላል? በምን አይነት መልኩ ገንዘባችንን እንጠቀማለን? እንዴት አድርገን ወጫችንን ስናወጣ ያለውን ወጪዎቻችንን ገንዘባችንን ካገኘነው ገንዘብና በቤታችን ያለው ወጪ ምን ያክል ይሄ የኔ ወጪ ነው፣ ይሄ በዚህ ወር ላይሸፈን ይችላል ብለን ልናደላድላቸው እንችላለን። ወደ ዝርዝር ሁኔታ ከመግባታችን በፊት የኛ ገንዘብ ወጪ በማድረግ ደረጃ እኛ ምን አይነት ሰዎች ነን? አንደኛ፣ ሁሉ አማረሽ የሚባለው አይነት ወይም ደግሞ በስሜት ያገኘነውን መግዛት የምንወድ፣ ያገኘነውን መብላት የምንወድ። መብላት ማለቴ ውጭ ወተን ለምሳሌ እቤት መብላት ሲገባን ውጭ ወተን ሆቴል ወተን ሬስቶራንት ወተን የምንመገብ አይነት ሰዎች ነን። ይህንን ታሳቢ ማድረግ ነው። ያገኘነው ልብስ ወይም ደግሞ ለምሳሌ ልብስ የምንገዛው በፕሮግራም የማንገዛ ሰዎች ነን። ፕሮግራም ይዘን ቤተሰቦቻችን የምናለብስ ከሆነ ልብስና ጫማ የምንገዛ ከሆነ በፕሮግራም ነው ወይ? ሌሎችም እነኚህና የመሳሰሉትን ነገሮች የምናደርገው በስሜት ከሆነ አንድ እንላለን። ሁለተኛ፣ ምክንያታዊና በእቅድ የምንመራ ለነገሮቻችን ሁሉ ገደብ ያለን የራሳችንን ባውንደሪ ሰርተን የገንዘባችንን ወጪ ሰርተን የምንንቀሳቀስ አይነት ሰዎች ነን። በሁለት ከፍያለሁ። ነገር ግን ይሄ ቪዲዮ የተፈለገው ፕሮግራም ይዞ ለሚመሩ ምክንያታዊና እቅድ ለሚያወጡ ሳይሆን ነገር ግን ለዚህ ይህንን ተጨማሪ አድርገው ቢይዙት መልካም ነው። ነገር ግን ስሜን እንደዚህ ቅድም በበጀት ለማይመሩ የያዙት ገንዘብ ወሩ ሳይደርስ በ15 ቀን ወይ በ20 ቀን ወይም ከዛም በላይ ችግር ውስጥ ለሚገቡ አይነት ሰዎች ለማስረዳት ያክል ነው። አንደኛ፣ ያየነውን ለመግዛት እንወዳለን። ገንዘብ የጠየቀን ሰው ሁሉ ከኛ እንደዚህ አይነት ሰዎች ምንድን ነው እንግዲህ የገቢያችን ልክ እያወቅ ነው ሰው ከኛ ገንዘብ ጠይቆ በቀላሉ መውሰድ የሚችል አይነት ሰዎች ነን። ቅንጦት ላይ ቅድም እንዳልኳችሁ ቤት መመገብ ስንችል ውጭ ወተን የምንመገብ አይነት ሰዎች ነን። ሌላ ቁጠባ ነገር የማንመለከት አይነት ሰዎች ነን። የዛሬን ብቻ የምናይ ሰዎች ከሆነ በዝርዝር እስኪ ወደ አለው ጉዳይ እንመልከት። ለምሳሌ አንደኛ፣ ይህን ለማድረግ ወይም ደግሞ እንደዚህ አይነቱን ችግር ከእንደዚህ አይነቱ ችግር ነፃ ለመሆን በመጀመሪያ ገቢያችሁን በዝርዝር መጻፍ። ደሞዝ ሊሆን ይችላል፣ የንግድ ትርፍ ሊሆን ይችላል፣ በትርፍ ሰዓት የተሰራ ገቢ ሊሆን ይችላል። ሌላ ተጨማሪ ገቢም ካለ ገቢ በሚል በጥቅል ድምር ገቢያችንን እናስቀምጣለን ማለት ነው። ምንም ያክል ገቢ ይሁን እዚህ ጋር አንድ ልብ ልትሉልኝ የሚገባው ነገር ዋናው ገንዘቡ ነው እንጂ እኔ ማደላደል አያቅተኝም በሚለው ደረጃ እውነት ነው፣ አያቅታችሁም። ትልቁ አሁን ስፓርክ ማደረገው እንደምለው ብዙ ጊዜ እንደምለው እናንተ ጋር የሆነች ነገር ማመልከት የተፈለገው ምንድን ነው? ራሳችሁን በበጀቱ ልክ ማምጣት ልምምዱን ነው አሁን የተፈለገው። ራሳችሁን መግዛቱ ላይ ነው። ሁለተኛ፣ የቤተሰብ ፍጆታን በዝርዝር ማምጣት ነው። የቤተሰብ ፍጆታ ምግብ፣ በተለምዶ አስቤዛ ብለን የምንለው ሊሆን ይችላል። የቤት ኪራይ፣ የቤት ኪራይ፣ የሱቅ የቤት ሊሆን ይችላል። ትምህርት ክፍያ፣ የልጆች የራሳቸው ትራንስፖርት። እነኚህን ዝርዝሮች ሁሉ ካወጣን በኋላ ወጫቸውን ወይም ዋጋቸውን የእያንዳንዳቸውን ዋጋ ከተመንን በኋላ ቶታል ኤክስፔንሶቻችን ወይም የፍጆታዎቻችን ድምር እንይዛለን። ልብ በሉ፣ መጀመሪያ ገቢ ይዘናል፣ ሁለተኛ ወጪዎችን ይዘናል። ከዚህ በኋላ ገቢና ወጪዎቻችንን ከያዝን በኋላ ገቢያችንን ለማደላደል እንዲረዳን ሶስተኛ ስማርት በጀት እናዘጋጃለን ማለት ነው። ስማርት በጀት ማለት ምን ሌላ ነገር አይደለም። የደሞዛችንን 100% በ50 30 20 በሚል ህግ ማቀድ ማለት ነው። ምንድን ነው ይሄ ማለት? አሁንም ቅድም እንደነገርኳችሁ ይህንን አታውቁም በማለት ሳይሆን
ብዙ ጊዜ አስተምህሮ ላይ ቆመን የምናደርገው ራሳችንን ለመግዛት የምናደርገው መንገድ እየገዛን እንድንሄድ ያለማምደናል። የተለመደውን ሂደት አይነት ስንቸገርበት የመጣነውን አይነት ሂደት ብንሄድ ችግር ውስጥ የበለጠ ልንዘፈቅ እንችላለን። ስለዚህ ስማርት በጀትን አንደኛ አስፈላጊ ነገሮች ብለን ለምንላቸው ወይም ኒድስ፣ ለምሳሌ ምግብ፣ ኪራይ፣ ትምህርት፣ ትራንስፖርት 50% ልንይዝላቸው እንችላለን። ይሄ በፐርሰንት የተቀመጠበት ምክንያት ለምሳሌ ጤፍ ከሆነ፣ በርበሬ፣ ሽሮ ከሆነ ወይም ደግሞ በመደበኛው የኢትዮጵያ ኮንቴክስት ነው እያወራሁ ያለሁት። ከኢትዮጵያ ኮንቴክስት 50%ቱ እነኝህን የሚያማክል ከሆነ ትምህርት፣ ትራንስፖርትን አካቶ ይህን 50% ከያዘ ከዚህ ውጭ የማንንቀሳቀስ መሆኑን ማሳየት። ምናልባት 10% ኢንፍሌሽን ልናደርግ እንችላለን። የዋጋ ንረትን 10% ጊዜም ታሳቢ ልናደርግ እንችላለን። ሁለተኛው ዋንትስ የምንላቸው ለምሳሌ መዝናኛ ሊሆን ይችላል፣ ቅንጦት አልባሳቶች፣ የተለያዩ ነገሮች ሊሆን ይችላል። ውጭ አንዳንድ በተለያየ ሁኔታ ሆቴል ወጥቶ ሬስቶራንቶች ወጥቶ መመገብ ሊሆን ይችላል። እነኝህን 30% አኮርዲንግ ቱ ዩር በጀት አኮርዲንግ ቱ ከእናንተ ገቢ አንጻር 30% ልትይዙ ትችላላችሁ። እንደ አስፈላጊነቱ እነኝህን ፐርሰንቶች እያንዳንዳቸው ዝቅ ወይም ለምሳሌ ወደ 3ኛ ደረጃ ላይ ምናለን? ቁጠባ አለን። ቁጠባ 20 ያልነው 20% ያልነውን ምንጊዜም ከአገኘነው ገቢ 20%ን መቆጠብ። ለምንድን ነው እንግዲህ ከኛ ሀገር ኮንቴክስት አንጻር ቁጠባን ወደ 10% ከገቢያችን አንጻር ማለት ነው። ከገቢያችን አንጻር ዝቅተኛ ገቢ ካለን ወደ 10%። ለምን? በጀትን መደልደልና ቁጥጥር በተለማመድን ቁጥር ከብዙ ጭንቀት ታርፋላችሁ። ይሄ በቃ ከብዙ ጭንቀት ማረፍ ነው። ለምን? እዚህ ጋር ራሳችንን እየገደብን በሄድን ቁጥር እነኝህን ወጪዎቻችንን ራሳችንን እየገዛን በሄድን ቁጥር ጭንቀት እናርፋለን። ይሄንን ቢመጣ ምን እተካለሁ፣ ምን እገዛለሁ፣ በምን እበደራለሁ የሚለው ውስጥ አንገባም ማለት ነው። 4ኛ ደረጃ የዋጋ ንረትን መከታተል ነው። ገንዘባችን ሳናውቀው ወይም አይናችን እያየ የሚወስደው የእውነት ለመናገር የዋጋ ንረት ነው። ምክንያቱም የምንገዛው ነገር የግድ መግዛት ስላለብን ስለሆነ። የዋጋ ንረትን ግን መቆጣጠር አንችልም። ነገር ግን የወር ገቢያችንን መሰረት ባደረገ መልኩ መንቀሳቀስ እንችላለን። ለምሳሌ የምርት ወቅት ጠብቆ ርካሽ ነገሮችን በመግዛት መከዘን ሊሆን ይችላል፣ መያዝ ሊሆን ይችላል። ለምሳሌ ወቅት ጠብቆ በርበሬ የምናደርግ ከሆነ ቅድም እንደነገርኳቸው አኮርዲንግ ቱ ኢትዮጵያን ኮንቴክስት ነው፣ በሀገራችን ደረጃ ነው እኔ እያወራሁ ያለሁት። አኮርዲንግ ቱ ኢትዮጵያን ኮንቴክስት በርበሬ ወቅት ጠብቆ ማዘጋጀት፣ ሽሮ በየወሩ በየሱቋ እየሄድን ከምናደርግ መከዘን የሚለውን ኮንቴክስት ልትይዙልኝ ይወዳለሁ። ሌላው ቁጠባ ነው። ላይፍ ኢዝ አንፕሪዲክተብል፣ ህይወት ተገማች ናት። ነገ ምን ሊፈጠር እንደሚችል አይታወቅም። ከ3 ወር እስከ 6 ወር የሚበቃ የመጠባበቂያ ቁጠባ መያዝ ተገቢ ነው። ነገ ስራችን በምን አይነት መልኩ ሰፓሬሽን ሊፈጠር እንደሚችል ወይም ደግሞ ከስራ ሁኔታው መነጠል ሊመጣ እንደሚችል በመገመት ማለት ነው። ኦኬ መልካም። ይህንን ለምሳሌ ለቤተሰብ ሕክምናም ሊሆን ይችላል። ችግሮች ሊያጋጥሙ ይችላሉ። በቤተሰብ ውስጥ ችግሮች አሉ። ሰውነና ህይወት ኢተገማች ነች ያልኳችሁ ለዚህ ነው። ስለዚህ ይህንን ባደረገ መልኩ ከሄዳችሁ እንግዲህ በተወሰነ መልኩ ሀውቱ ሶልቭ ዩር ፕሮብሌም ያለውን ችግራችንን እንዴት አድርገን ችግሮቻችንን ሶልቭ ልናደርግ እንችላለን፣ ልናደላድል እንችላለን የሚለውን እንድታውልኝ ፈልጌ ነው። አመሰግናለሁ። ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ፣ ኮሜንት ማድረጋችሁን እንዳዘነጉ። አመሰግናለሁ።